ቃል ሥጋ እንዴት ሆነ? ባንቺ ማህፀን ነው ቃል ሥጋ የሆነው። አንቺ ነሽ እሱን የተሸከምሽው። 9 ወር ከ5 ቀን ተሸክመሽዋል። እና እንዴት በማህፀንሽ ቃል ሥጋ ሲሆን ምን ተከናወነ? ምን ተፈጠረ? ምን አይነት አዲስ ነገር አየሽ? ምን አይነት ህልም አየሽ? ምን አይነት ራእይ አየሽ? ምን ተሰማሽ? እመቤታችንን እንዲህ ብለው ጠይቀዋታል። እና አባ ሕርያቆስ ለዚህ ነው እመቤታችንን ወድንግል ምልዕተ ውዳሴ በመኑ በአምሳለ መኑን አስተማስለኪ፣ በማን እንመስልሻለን? ምን አይነት ምሳሌ እንሰጥሻለን? ምን ብለን እንጠራሻለን? ምስጋናን የተሞላሽ ሆይ ምእናመ አንቲ ዘእምኔኪ ልብሰ አማኑኤል፣ ልብሰተ ሥጋ ዘኢይተረጎም፣ የማይመረመር አማኑኤል በአንቺ ድንቅ ተዋህዶን ያደረገብሽ የሸማኔ ጉድጓድ አንቺ ነሽ ብሎ ይጠሯታል። አማኑኤል የማይመረመር ተዋህዶን ባንቺ ያደረገብሽ የሸማኔ ጉድጓድ አንቺ ነሽ ይሏታል። የምን ጉድጓድ? የሸማኔ ጉድጓድ 3 ነገሮችን ትይዛለች። የሚሰራውን ትይዛለች፣ የሚሰራውን ትይዛለች፣ መስሪያውን ትይዛለች። ሸማኔ ሲሰራ ያሁኑን ዘመናዊውን እንጃ፣ በጥንቱ ጊዜ ሸማኔዎች ሲሰሩ በመጽሐፍ ተጽፎ እንዳየነው ጉድጓድ ቆፍረው እዛ ውስጥ ሆኖ ነው የሚሰሩት። የሚሰሩበት መስሪያ ጉድጓድ ውስጥ ነው የሚሆነው። የሚሰራው ነገር ጉድጓድ ውስጥ ነው የሚሆነው። የሚሰሩት ሰዎች ጉድጓድ ውስጥ ነው የሚሆኑት። በአንድ ጉድጓድ ይወስናሉ። እመቤታችን ውስጥ 3 ነገሮችን ታገኛላችሁ። እግዚአብሔር ጥበቡን ማህፀኗ ላይ በእመቤታችን በቅድስት ድንግል ማርያም ማህፀን ጥበቡን ብቻ ሳይሆን እርሱ ራሱ ደግሞ በእመቤታችን በቅድስት ድንግል ማርያም ማህፀን፣ እርሱ ብቻ ደግሞ ሳይሆን የሚሰራው ሥጋ ከእርሷ ማህፀን። እነዚህ 3ቱም ነገሮች በእመቤታችን ማህፀን ይገኛሉ። እና አንቺ የሸማኔ ጉድጓድ ነሽ ብሎ አባ ሕርያቆስ ይገልጣታል። የእመቤታችን አማላጅነት ከሁላችንም ጋር ይሁን።